ስለ ዳዊት ጥቂት ላውራችሁ። ዳዊት ምን አይነት ሰው ነው? ታሪኩ ምን ይመስላል ካላችሁኝ፣ ዳዊት በእሴይ ቤት በ8 ልጆች መካከል የመጨረሻ ትንሽ ታናሽ የሆነ ብላቴና ነው እና በግ እረኛ ነው እና በጣም የሚገርማችሁ ይህንን ሰው እግዚአብሔር አንደኛ ሳሙኤል ምዕራፍ 16 ላይ ወደ ሳሙኤል መጣና እግዚአብሔር እንዲህ አለ፣ እኔ ሕዝቡን እንዳይመራ ለናቂሁት ለዚህ ለሳኦል የምታለቅስለት እስከ መቼ ነው? እኔ በእሴይ ቤት ንጉሥ አዘጋጅቻለሁ፣ ወደ ቤተልሔም ውረድልኝ ነው ያለው። ዛሬ መልእክት አለኝ። ይሄ ታናሹ ዳዊት ከተቀባ በኋላ ድፍን የእስራኤል ሕዝብ ነው ያረፈው። ዛሬ አንድ ድምፅ አለኝ። በእናንተ ቤት የሚያሳርፍ የእግዚአብሔር እጅ ይመጣል። በአንቺ ቤት የሚያሳርፍ የእግዚአብሔር እጅ ይመጣል። በዘመናችሁ የሚያሳርፋችሁ የእግዚአብሔር እጅ ይመጣል። ስለዚህ ዳዊት እግዚአብሔር በሳሙኤል በኩል አልፎ ከቀባው በኋላ እግዚአብሔር ከባረከው በኋላ በዘይቱ እግዚአብሔር ሕይወቱን ካረሰረሰ በኋላ ዳዊት ቀጥታ የሄደው እስራኤልን እያስጨነቀ ወደ ነበረው አንድ ግዙፍ ሰውነቱ ብረት የታጠቀ እጅግ አስፈሪ የነበረ በየዕለቱ በየማለዳው ብቅ እያለ በየዕለት ተግባራቸው የሚያስደነግጣቸውን አንድ ጎልያድ የተባለውን ሰው ሊዋጋ ነው የወጣው። ስለዚህ ወደ ሳኦል ሄደና ሳኦል ስመኛ አለ። ስለዚህ ሰው የማንም ልብ አይውደቅ፣ ይህንን ፍልስጤማዊ እኔ ይዋጋዋለሁ አለ። በጣም የሚገርመኝ ይሄ ብቻ አይደለም የደነቀኝ፣ ይዋጋዋለሁ ስል ይሄ ብላቴና ሳኦል ንጉሥ ስለነበረ በዘመኑ በንግስናው ዘመን ብዙ ውጊያ አውቃለሁ ባይ ስለነበረ ምንድነው ያለው? አንተ ገና አለ ብላቴና ነህ፣ ውጊያ ምን እንደሆነ መዋጋት ምን እንደሆነ ስልቱ አልገባህም፣ ተረጋጋ፣ ይህን ሰው መዋጋት አትችልም። ይሄ ሰው ከልጅነቱ ጀምሮ ውጊያን የለመደ መዋጋት እንዴት እንደሆነ የሚያውቅ አደገኛ ሰው ስለሆነ እረፍ ይለዋል። ዛሬ አንድ መልእክት አለኝ። አንድ አትችልም የተባልክ ሰው ትችላለህ። ዋው! ዛሬ መልእክት አለኝ። ትላንትና አትችልም የተባልሽውን፣ ትላንትና አትችልም የተባልከውን እንዴት ትወጣዋለህ፣ እንዴት ታደርጋለህ የተባልከውን ጉዳይ የሚያስችል የእግዚአብሔር ክብር ያገኝሃል። የሚያስችል የእግዚአብሔር መንፈስ ያገኝሃል። አንድ ሰው ብድግ ብሎ አሜን ካለ ይሁንለት። አረ የሚያስችል ክብር ያገኛቸዋል። አልችልም ያልከውን መቻል ትጀምራለህ። አልችለውም ብለህ የዘጋውን ምዕራፍ እግዚአብሔር እንደገና ይከፍትልሃል። ዛሬ አንድ መልእክት አለኝ። እንደ ዳዊት ያሉ ጨካኝ የሆኑ አውሬውን የሚበቀሉ ኃያላን ከዚህ ጉባኤ ይነሳሉ። አንዱ እኔ ነኝ ካልክ ይሁንልህ። አውሬው ዛሬ በአንተ ኃይል ሳይሆን በእግዚአብሔር ስም በአንተ ላይ ባለው ክብር መዋረድ ይጀምራል። አንድ ሰው አሜን ስል ይሁንለት። ስለዚህ አንተ አትችልም፣ መዋጋት ምን እንደሆነ አታውቅም፣ ተረጋጋ እያሉ ዘንድሮ ሰብሬት ይገባል። ዳዊት እንዲህ አለ ትቀልዳለህ እንዳለ እኔ እኮ በግረኛ በነበርኩ ጊዜ አንበሳና ድብ መጥቶ በጎች ውስጥ ጠቦት መርጦ ሲወስድ እከተለዋለሁ። አንበሳውንና ድብን ጎረሮውን እያስኩ አስጥላለሁ፣ እመታለሁ፣ አስጥላቸዋለሁ። በዚያ አባቴ ውጊያ አስተምሮኛል አለ። በዚያ አባቴ ድልን አስለምዶኛል አለ። ዛሬ አንድ መልእክት አለኝ። የሚችሉ ኃያላን ይነሳሉ። ብዙ ሰው ላይ ተስፋ አድርገህ ሊሆን ይችላል። ብዙ ነገስታት፣ ብዙ ታላላቆች ይረዱኛል ብለህ ተስፋ ያረካቸው ሰዎች ሊኖሩ ይችላሉ። በዚህ ውጊያ ይረደኛል፣ በዚህ መከራ ይደግፈኛል፣ በዚህ ችግር እጄን ይይዘኛል ብለህ ተስፋ ያረከው ሰው ሊኖር ይችላል። የናዝሬቱ ኢየሱስ ግን ዛሬ እንዲህ ያደርጋል። ያ ሰው ሳይሆን እኔ አሻግርሃለሁ። ያ ትውልድ ሳይሆን እኔ አሻግርሃለሁ። ያ ነቢይ ሳይሆን እኔ አሻግርሃለሁ። አንድ ሰው እሻገራለሁ ይበል፣ አልፋለሁ ይበል፣ እሄዳለሁ ይበል፣ ወደ ነገሬ ይገባለሁ ይበል። አረ ዛሬ መግባት ይሆንላችኋል። ዛሬ ማለፍ ይሆንላችኋል። ዛሬ መውጣት ይሆንላችኋል። ከሆነ ከተራ ስፍራ ተነስተህ አንዳንድ ሰው ዛሬ ከፍታ ይይዛል። አንዳንድ ሰው የተከለከሉትን ነገር ይነጥቃሉ። አንድ ሰው አሜን ካለ ይሁንለት። ከፍታው ያንቺ ይሆናል። ቁጥር 34 ዳዊትም ሳኦልን አለው፣ እኔ ባሪያ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር። በኋላውም ይከተለውና ይመታው ነበር፣ ከአፉም ውስጥ አስጥለው ነበር። በተነሳብኝም ጊዜ ጎሮሮውን ይዤ ይመታውና ይገድለው ነበር። ዋው! በእጁ እኮ ነው። አንበሳና ድብ እኮ ነው። ወደ መንጋው መጥቶ ከመንጋው ውስጥ ጠቦትን በሚወስድ ጊዜ እኔ ጎሮሮውን ይዤ ምን አደርግ ነበር? አስጥል ነበር። ስለዚህ አትችልም የምትለኝ ንግግር እኔ መቻልና አለመቻልን ያወቅኩት እዛ ምድረ በዳ ነው አለ። አንተ በምትለው በዘመናዊ ውጊያስ አይደለም። እኔ የሚዋጋው ሰው በማያስብ መንገድ ብዙ ዘመን ያስደነገጣችሁን ዛሬ ይጥላለሁ አለ።
ዛሬ መልእክት አለኝ። እናንተ ባለመዳችሁት ስልት፣ እናንተ ባላወቃችሁት መንገድ እግዚአብሔር ጠላትህን ይገለብጣል። እግዚአብሔር ጠላትሽን ይገለብጣል። እግዚአብሔር የኢኮኖሚን ጠላት ይገለብጣል። የስኬትሽን ጠላት ይገለብጣል። የጤናሽን ጠላት ይገለብጣል። የኔ እግዚአብሔር በሉ እንደ ሰው አይደለም በሉ። አዎ እንደ ሰው አይደለም። ታዲያ ጎልያድ ምን አይነት ሰው ነው ካላችሁኝ፣ ብዙ ቀን ጎልያድ ብቅ ስል እስራኤላውያን ይሸሸጋሉ። የሆነ ጉዞ ሊጀምሩ ይወጡና ሲያዩት ፈርተው ይመለሳል። ሰውየው የለበሳቸው ብረቶች ከነሚዛን ተቀምጠዋል። የለበሰው ብረት በምንም አይነት መሳሪያ ይመታል ተብሎ አይታሰብም። ስለዚህ ዳዊት ወደ እሱ ቀጥ ብሎ በመጣ ጊዜ ብላቴናው እጅግ ያማረ ውብ ሰው ነው ይላል። ቆንጅዬ ልጅ እንደሆነ መጽሐፍ ይናገራል። ቀጥ ብሎ ሲሄድ እጅግ ውብ ነው። ዳዊት በጣም ያምራል። በትኩረት አየው። የያዘው የማይረባ ነገር ነው። አንተ ብላቴና አለው። ምን አስበህ ነው አለ። እንዴትስ ብትገምት ነው ወደ እኔ ፊት የመጣው አለ። እገልሃለሁ አለ። አስክሬንን ለሰማይ ወፎች እሰጣለሁ ነው ያለው። ዋው! ዳዊት ግን እንዲህ አለ፣ እኔ አለ ታናሽነትን አይቴ ሊሆን ይችላል፣ የያዝኩትን አይቴ ሊሆን ይችላል። እኔ ግን የመጣሁብህ አንድ ኃይል ከባስተጀርባ ያለ፣ እርሱም በተገዳደርከው በጭፍሮች አምላክ ስም መጥቼብሃለሁ አለ። ዛሬ መልእክት አለኝ። በአምላክ ስም ትወጣለህ፣ ድል ታደርጋለህ። በአምላክሽ ስም ትወጪያለሽ፣ ድል ታደርጊያለሽ። በአምላክሽ ስም ትሄጃለሽ፣ ታሸንፊያለሽ። በአምላክሽ ስም ትሄዳለህ፣ ድል ታደርጋለህ። አንድ ሰው ድሉ የኔ ነው ይበልስ። ቅባቱን ይዘህ የፈራ የደነገጥክ ሰው ልንገሪ፣ በአንተ ውስጥ ያለው ቅባት ከተጠቀምክበት ድል እያደረገ እያሸነፈ መንገድ እየከፈተ በር እየከፈተ እያሻገረ በአስቸጋሪ ሰዎች ፊት እያቆመ እየተደነቃችሁና እየተገረማችሁ መቀጠል ይሆንላችኋል። አንድ ሰው እየተገረምኩ በሉ እስቲ፣ እየተደነኩኝ እቀጥላለሁ። የዳዊት ላይ ያለው መንፈስ አንተን ያገኝሃል። አላውቅም። እግዚአብሔር እንዲህ አለኝ፣ ታገለግል ይሁን አታገለግል ማቆ ጉዳይ የለም። ፊቴን ትኩር ብዬ ሳይ እግዚአብሔር እንዲህ ብሎኛል፣ ክዳን የገባሁለት ለብዙዎች አባት ሊያደርገው የማልኩለት ልጄ ነው አለኝ። ከዚህ ቀን ጀምሮ እያሸነፍክ ትሄዳለህ። ወንድሜ ምልክት ይሁንልህ። አንተን እያየው 4 ሰዎችን አያለሁ። ስንት ቤተሰብ እንዳለህ ቤተሰብ ይኑሪ አላውቅም። እግዚአብሔር እንዲህ ብሎኛል፣ በኃይልና በስልጣን እቀባሃለሁ። እግዚአብሔር እንዲህ አለኝ፣ በበቀል መንፈስ አስነሳለሁ። ታገለግላለህ? አገልጋይ ነህ? የእውነት እኔ አላውቅም፣ ግን የጌታ መንፈስ አያ የዳዊት መንፈስ አለበታል። ይገባል፣ ድል ያደርጋል፣ ይሄዳል፣ ያሸንፋል፣ ይሄዳል፣ ገልብጦ ይመለሳል። ይሄ ብቻ አይደለም፣ የነቢያት መንፈስ በአንተ ላይ ጠራለሁ፣ በአፊ ላይ ቅባት አስቀምጣለሁ። ከዚህ ቀን ጀምሮ ጠላትን የምትበቀልበት መንፈስ ያገኝሃል። ድል አድራጊ ትሆናለህ። በዙሪያ ያለውን ችግር እግዚአብሔር ይመታል። ልትወጣ ስትታገላ ያለው ግን በብዙ ተይዘህ ማምለጥ ይሁንልህ። ያ የልጅነት ክብር፣ ያ የወጣትነት አሁንም በዚህ ጊዜ አብሮ የነበረ አሜን፣ ያ ክብር አሜን አብሮ ነው። አሜን። በኢየሱስ እንዳትለቀው። አለቀው። ሊያስለቅቁ ሞክረዋል። እንዳትለቅ አለቀም። በኢየሱስ ብዙ ከጸጋው ዓለም ያንሸራተቱ አሉ። ከበረከት ዓለም መስሎ መጥቶ እኛን ሊያወርዱ የሚታገሉ አንወርድም ዘንድሮ። አሜን። አልወርድም። እኔ ያስኩት ኢየሱስን ነው። አሜን። ያስኩት የሆነ ሰንበዲ ሳይሆን ኢየሱስን ነው። አሜን። ስለዚህ ፈጽሞ መውረድ አልችልም። አሜን። ፈጽሞ አልወርድም። አሜን። እስቲ ብቻዬን አንተ አልወርድም በል እስቲ። አልወርድም። ጊዜው በል እስቲ። ጊዜው፣ ዘመኑ፣ ሰዓቱ የኔ ይሆናል። የኔ ይሆናል። ያንተ ይሆናል። አሜን። እግዚአብሔር እንዲህ አለ፣ በዙሪያ ያለ እባቦች ይመታሉ አለ። አሜን። በዙሪያ ያሉ ሰላዮች ይመታሉ አለ። አሜን። አንተን በክብር ይገልጥሃሉ አለ። አሜን። አሜን። በኢየሱስ ስም አሜን። ታንሰው ዋው በጌታ በኢየሱስ ስም ይሄ የጥበብ የማስተዋል የኃይል መንፈስ ከዚህ ቀን ጀምሮ አግኝተዋል። በሮች ሁሉ በኃይል ተከፈቱ። አሜን። ተፈጸመ። አሜን። እና አንድ ነገር የምነግረው ነገር ምንድነው? አሁን አንተ ከተናገርከው ነገር አንዳች እንኳን ዝንፍ ያለ ነገር ምንም አይነት ነገር የለም። እና ከጌታ ጋር በጣም ብዙ ጥያቄ ውስጥ ገባሁት እና እዛው እያለ ቅድም አንተ እንዳወራ በጣም እያገለገልኩ ነበርና እንግዲህ ብዙዎቹ ያው አገልግሎትን የምታውቁ ልትኖሩ ትችላላችሁና አጋንንት ባጠገቤ አይቆምም። ምገርም ነገር እውነቴ ነው የምላችሁ። አጋንንት በማስወጣበት ጊዜ ሰከንድ እንኳን አይቆይም። የተወሰነ ጊዜ ከቆየው በኋላ አጋንንት አልታዘዛለኝ። ከምገርማችሁ ነው እየጸለይኩ ነው። ከምንም ነገር የጎደለ ነገር የለም። አጋንንት አልታዘዛለኝ፣ አልወጣለኝ። ተናግሮ ማያውቀው ነገር
ደጋግሞ እንደዚህ አይነት ነገር እንትን ከጌታ ጋር በጣም ብዙ ውርድ ውስጥ ገባው። ምንድነው ጌታው ይሄ ነገር አልኩት። ምን ውስጥ ገብቻለሁ? በቃ አንተ እንድትገልጽልኝ ፈልጋለሁ ብዬ በጾም ጸሎት ከጌታ ጋር መታገል ጀመርኩት። ጌታ ምን እንዳደረገ ታውቃለህ? በጣም ለየት ባለ መንገድ አሳየኝ እና አንተ በእንደዚህ አይነት ነገር እቅፍ ውስጥ ሆነ እኔ እንዴት ነው ባንተ መሰራው ብሎ ጌታ ተገለጠልኝ። ጌታ በሚያውቀው እውነቴ ነው የምልህ በእንደዚህ አይነት ነገር ውስጥ ታቅፋለ። የሰው ስም መጥራት አልፈልግም። በእንደዚህ አይነት ሰው እቅፍ ውስጥ አንተ ሆነ እኔ እንዴት ነው ባንተ መሰራው? ጌታ ምስክር ነው። ወዲያም አላልኩም፣ ውልቅ ብዬ ወጣሁት። ክብር ለናዝሬቱ ይሄን ድምጽ ከሰማው እግዚአብሔር በሚያውቀው ማለት ነው። እውነቴ ነው የምላችሁ። ወዲያም አላልኩም። ጥያቄ 3 ቀን ነው የጸለይኩኝ። ተራራ ላይ ሆኜ እያለቀስኩት አሁን ዘመን ይሆናል በኔ ላይ ለሰራ ጌታ የወደድከ ምን ደስ ብለህ እንደ ብርቱ ድል ነው ከአመድ ከፈር አነሳኸኝ ሰው ያላየውን አሳየኸኝ። ሃሌሉያ። አንድ ሰው ቀኔ ነው ይበል እስቲ። ቀኔ ነው በል፣ ጊዜ ነው በል፣ ዘመኔ ነው በል፣ ሰዓቴ ነው በል። በጌታ በኢየሱስም ዛሬ ትገለጣለህ። በጎልያድ ፊት የሚገለጡ ኃያላን አሉ። ባስጨነቃቸው ጉዳይ ፊት ለፊት የሚጋጠሙ ሰዎች አሉ። በምን ኃይል ካላችሁኝ በሰማይ ኃይል የሚገጥሙ ሰዎች አሉ። ይገጥማሉ፣ ድል ያደርጋሉ። ይገጥማሉ፣ ያሸንፋሉ። ይገጥማሉ፣ ሰብሮ ይመጣሉ። አንድ ሰው ብድግ ብሎ አሜን ስል ይሁንለት። አዎ ይሁንልህ። ኢየሱስ ብቻውን ጌታ። ድል አድራጊ ቅባት ወደ ብዙ ሰዎች ቤት ይገባል። እየፎከረ እያጓራ ብረት ታጥቆ ቢመጣም ትንሿ ዳዊት መታ ፊቱ ስትቆም የሆነ ፍርሃት ነው የከተተችበት፣ የሆነ ድንጋጤ ነው ጨመረችበት። ሰውየው ይናገራል ግን ይፎክራል ግን ልጁን ሲያየው እንደሚሸነፍ ገብቶታል። አንድ መልእክት አለኝ ዛሬ። በአንተ ፊት የቆመ ችግር ይሸነፋል። በአንቺ ፊት የቆመ መከራ ይሸነፋል። በአንተ ሕይወት ላይ የተደቀነ ችግር ይሸነፋል። እስቲ አንድ ሰው ተሸነፈ ይበል። አያችሁ ይናገረዋል ግን ዳዊት እንደሚገለብጠው ገብቶታል። ለዛውም ወደፊት እንደምጥለው። ዛሬ ችግር በአንተ ፊት መጥቶ ወደፊት ይወርጋል፣ ይንበረከክልሃል። በቀኛውን ሸኘኝ። አሁን ዘመኔ ስለሆነ አንተ ቀጥልበት፣ እኔን ሸኘኝ። ዛሬ መልእክት አለኝ። አንዲት ምስኪን እናት ስትፈታ ያለው፣ አንድ ምስኪን ወንድም ሲፈታ ያለው፣ እግዚአብሔር ትዳሩን ሲፈታ ያለው፣ እግዚአብሔር ቤቱን ሲፈታ ያለው፣ እግዚአብሔር ነገሩን ስለውጣ ያለው። ያ ሰው እኔ ነኝ ካልክ ይሁንልህ፣ ይሁንልሽ። ከዛ አንተ በተገዳደርከው በጭፍሮች አምላክ ስም መጥቼብሃለሁ። ለማንኛውም በርቀት ሆነ እንተዋወቃለሁ። እኔ ዳዊት ይባላለሁ። ስራዬ በግረኛ ነኝ። የእሴይ ልጅ ነኝ። ጌታ በቅባቱ መጥቶ ያገኘኝ ልጅ ነኝ። እንዲሁ አይደለም የመጣሁብህ፣ ከኔ ኋላ ቅባት አለ አለ። ዛሬ መልእክት፣ አንዳንድ ሰዎች ከዚህ ቀን ጀምሮ በድፍረት ቅባት ይሞላሉ፣ ይሄዳሉ፣ አጋንንትን ያስወጣሉ፣ ይሄዳሉ፣ አውሬውን ያንበረክካሉ፣ ይገባሉ፣ የሆነ መንደር ሼክ አድርገው ይወጣሉ፣ ይነግዳሉ፣ ትርፋማ ይሆናሉ፣ ይገባሉ፣ በስብሶ ይመለሳሉ፣ ይሄዳሉ፣ በረከትን ወርሶ ይመጣሉ። ያ ሰው እኔ ነኝ ካልክ ይሁንልህ። አረ ይሁንልሽ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ያው ቅባት ገብቷል፣ እዛ መንደር ኃይል ገብቷል፣ ኃይል ገብቷል። ራታኪምባ በኃይል የሚቀቡ ሰዎች ይነሳሉ። ከዚህ ቀን ጀምሮ ይሄ ቅባት ያገኛቸዋል። ከዚህ ቀን ጀምሮ ይሄ ኃይል ያገኛቸዋል። ከዚህ ቀን ጀምሮ ይሄ መንፈስ ያገኛቸዋል። አረ ኢየሱስ ብቻውን ጌታ ነው። ይሄ ኢየሱስ ብቻውን ጌታ ነው። ዲቦራዎች ዋው እና ኤልያስ ይነሳሉ። ኃይለኛ ቅባት የተሸከሙ ይነሳሉ። ዋው ብዙዎቻችሁን እያታለለ ቅባታችሁን የሚበላ ጸጋችሁን የሚልጭ አውሬ የተመታ ይሁን።
እያታለለ ሊያስቆማችሁ የሚታገል አውሬ ይመታ። ዘመድ መስሎ ወዳጅ መስሎ የሚገለጥ አያችሁ፣ እግዚአብሔር ካዘጋጀላችሁ ክብር የሚመልሳችሁ የተመታ ይሆን።